ህፃናትን የተለያየ ቴክስቸር ወይም የተለያየ ምግብ አይነት ማስለመድ ለቋንቋ ለንግግር እንዲሁ ፊደላትን በትክክል ማለት እንዲችሉ እንደሚረዳችሁ ታውቃላችሁ። ለህፃናት ምግብ ብቻ አይደለም። ምግብ ሴንሰሪ ትሬኒንግ ነው፣ ሞተር ትሬኒንግ ነው። ያ ማለት ብዙ ነገሮችን ቴክስቸር የሚለምዱበት ከዛ በተጨማሪ ጡንቻቸውን የሚያንቀሳቅሱበት ነው። ስለዚህ ምግብና ቋንቋ ንግግር እንዴት እንደሚያያዝ በዛሬው ቪዲዮ እናያለን። ቪዲዮን እስከ መጨረሻው ተመልከቱት። ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ወይም እንዲሰራላችሁ የምትፈልጉ ቶፒክ ካለ ከታች ኮሜንት ላይ አስፍሩልን። ልጆቻችንን ገና ከ6 ወር ጀምሮ የተለያየ አይነት ቴክስቸርና ጣዕም ማስለመድ አለብን። እንዳልኳችሁ ለህፃናት ምግብ ስንመግባቸው ብዙ ነገር ነው ባንዴ ትሬን የምናረጋቸው። ለምሳሌ ምግብ ሲያኝኩ ሲያላምጡ ጥርስ እንኳን ባይወጣቸው ጡንቻቸው በደንብ ይንቀሳቀሳል። ጡንቻ ማለት እንግዲህ የምላስ ጡንቻ ሊሆን ይችላል፣ የከንፈር ጡንቻ ሊሆን ይችላል፣ የቦካል መስሎች ሊሆኑ ይችላሉ። የመንጋጭላ ወይም የጆ ምንላቸው መንጋጋ ጡንቻቸው ይንቀሳቀሳል፣ የምላሳቸው ጡንቻ ይንቀሳቀሳል፣ በተጨማሪ የከንፈር ጡንቻዎች ይንቀሳቀሳሉ። ስለዚህ ይሄ የሞተር ፈንክሽን እንለዋለን። ያ ማለት በትክክል ጡንቻዎችን መጠቀማት ነው። በሌላ ሳይድ ደግሞ ሴንሰሪ ፕሮሰሲንግ ይኖራቸዋል። ያ ማለት ብዙ ቴክስቸሮችን መለማመድ ይኖርባቸዋል። ብዙ ወላጆች ባለማወቅ እስከ 1 ዓመት እስከ 2 ዓመት ድረስ የተፈጩ ነገሮችን ረጅም ሰዓት ይሰጣሉ እና ስንጠይቃቸው ምንድነው የሚሉት? ልጆቻችን ይታነቃሉ ወይም ቋቅ ይላቸዋል፣ መዋጥ አይችሉም የሚል ምክንያት ያቀርባሉ። ይህ ትክክል አይደለም። ህፃናት ገና ከ6 ወር ጀምሮ እስከ 8 ወር ባለው ፒዩሪ ነው መጠቀም ያለብን። ስለዚህ ፒዩሪ የትኞቹ አይነት ፒዩሪዎች መጠቀም አለብን መጨረሻ እነግራቸዋለሁ። ከዛ ደግሞ ልክ ከ8 ወር ጀምሮ ቴክስቸር እንዲለምዱ ማሽድ የሆኑ ምግቦችን መጠቀም አለ። ያ ማለት የተደመጡ ብዙ ያልተፈጩ ማለት ነው። እነዚህ የትኞቹ ምግቦች ናቸው መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ቻናላችን ነው። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ስለዚህ ከምግቦቹ በፊት ህፃናት የቋንቋ የንግግር መዘግየት የሚያመጡባቸው በጣም የተለመዱ 6 ምክንያቶች አሉ። የመጀመሪያውና ብዙ ጊዜ የሚያጋጥመን የልምምድ ማነስ ነው። የልምምድ ማነስ ስንል ለምሳሌ ቤት ውስጥ ኮሚኒኬት የሚያደርጋቸው ሰው ከሌለ፣ እናትም አባትም ቢዚ ከሆኑና ከወላጅ ጋር ሳይሆን ከሌሎች ሰዎች ጋር የሚያርጉ ከሆነ፣ ለምሳሌ ከሰራተኛ ጋር የሚያርጉ ከሆነና ሰራተኞች ደግሞ ስራቸውን ለመስራት ብለው ወይ ቲቪ ይከፍቱላቸዋል ወይ ሞባይል ይከፍቱላቸዋል ወይም ደግሞ ሌላ መጫወቻ ሰጥተው ዞር ይላሉ፣ አያዋራቸውም። ስለዚህ የትሬኒንግ ማነስ ይኖራቸዋል ወይም የሚያዋራቸው ሰው አይኖርም ማለት ነው። ህፃናት ቋንቋ እንዲለምዱ አንደኛ ጡንቻቸው መዳበር አለበት። አፋቸው መንጋጭላቸው አካባቢ ያለው ጡንቻ መዳበር አለበት። በተጨማሪ ይህን ጡንቻ የሚያንቀሳቅስ ነገር ያስፈልጋቸዋል። ለምሳሌ ፓፓ ፓፓ የሚለው ወይም ባባ ባባ የሚለው የከንፈር እንቅስቃሴ ይፈልጋል። የተወሰነ ደግሞ የመንጋጭላ ወይም ጃው እንቅስቃሴ ያስፈልገዋል። ለዚህ ምን ይፈልጋል? ትሬኒንግ ይፈልጋል። ሌላው የትሬኒንግ ማነስ ደግሞ እንዳልኳችሁ የተፈጩ ነገሮች ረጅም ሰዓት ስንጠቀም እነዚህ አፋችን ዙሪያ ያሉ ጡንቻዎች በሙሉ እየደከሙ እየላሉብን ይሄዳሉ። እነዚህ ጡንቻዎች ላሉ ማለት በትክክል አርቲኩሌት ማድረግ አንችልም። ለምሳሌ ደም ለማለት ምላሳችንና ትናጋችን በደንብ ጥብቅ በሆነ ሁኔታ መገናኘት አለባቸው። በ ለማለት ደግሞ የከንፈራችን ጡንቻዎች መስራት አለባቸው። ስለዚህ ይህ ልምምድ ካልመጣ ኬትም ሊያገኙት አይችልም። ህፃናት ሁሉ ነገር ለነሱ ልምምድ ነው። እንዳልኳችሁ ምግብ ደግሞ ለነሱ ምግብ ብቻ አይደለም፣ ብዙ ነገር የሚለምዱበት። ስለዚህ ይህንን በአግባቡ ትሬን ማድረግ ያስፈልጋል። ሁለተኛ የቋንቋ የንግግር መዘግየት የሚያጋጥመን ደግሞ ቲቪ እና ሞባይል ማብዛት። ቲቪ እና ሞባይል ማብዛት በነገራችን ላይ ከዚህ በፊት የቨርቹዋል ኦቲዝም የሚባል ኬዝ እንደሚያመጣ ነግሬያቸዋለሁ። አሁን ባሉ ጥናቶች ደግሞ በተጨማሪ የዋይት ማተር የምንለው የአእምሯችን ክፍል እየላሸቀ እንዲሄድ ወይም እየቀነሰ እንዲሄድ ያደርጋል። ዋይት ማተር የሚባለው ክፍል ይሄኛው ክፍል ነው። ይህ ዋይት ማተር የሚባለው የተሸፈነው ማይሊን ሺዝ የሚባል ሽፋን አለው። ይህ በፋት የተመሰረተ ሺዝ ሲሆን እያንዳንዱ የነርቭ ሴሎች ፈጣን ትራንስሚሽን እንዲኖራቸው ፈጣን እንዲሆኑና አእምሯቸው እንዲያድግ የሚረዳ ሽፋን ነው። ይህ ሽፋን እንግዲህ የሚቀንሰው መቼ ነው ይላል? በስክሪን በቲቪ ረጅም ሰዓት ህፃናትን እናቆያቸው ከሆነ የማይሊን ሺዝ እና የዋይት ማተር ቮሊዩም ይቀንሳል ይላል አዲስ ጥናት። ስለዚህ ህፃናትን በተቻለ መጠን ከቲቪ እና ከሞባይል ማራቅ ይኖርብናል። በተለይ እድሜያቸው ከ2 ዓመት በታች ከሆነ ቋንቋ ንግግር እንዲለምዱ ከኛ ጋር ኢንተራክት ማድረግ አለባቸው። በሁለት ዳይሬክሽን የሚሄድ የሚመጣ ኢንተራክሽን ያስፈልጋቸዋል። ሶስተኛው የቋንቋ የንግግር እክል የሚያጋጥመን የመስማት ችግር ካለ ነው። የመስማት እክል ለመለየት ለወላጆች በጣም ከባድ አይደለም። ምክንያቱም ስንጠራቸው ሪስፖንድ የማያደርጉ ከሆነ፣ ለድምጾች ምንም አይነት ሪስፖንስ የማያሳዩ ከሆነ፣ በር ሲንኳኳ ሲከፈት ወይም ጮክ ላሉ ድምጾች ብቻ ሪስፖንድ የሚያደርጉ ከሆነ ምናልባት የመስማት እክል አጋጥሟቸዋል ተብሎ የሚታሰበው። ስለዚህ እነዚህ ምልክቶች ካሉ ሐኪም ጋር ቀርባችሁ ማሳየት ይኖርባቸዋል ማለት ነው። አራተኛ ህፃናት ቋንቋቸው የሚዘገይባቸው የኒውሮ ዲጀነሬቲቭ ፕሮብለም ካላቸው ወይም ኒውሮሎጂካል ፕሮብለም ወይም ጄኔቲክ ፕሮብለም ካላቸው ወይም ባጭሩ የተፈጥሮ ችግር ካለ ወይም ገና በህፃንነታቸው በተወለዱ ወቅት የኦክሲጅን እጥረት ካጋጠማቸው ወይም የሃይፖክሲክ ኢስኬሚክ ኢንሴፋሎፓቲ
ኒውሮፓቲ ካላቸው ወይም ሴሬብራል ፓላሲ ወይም የስነ አእምሮ እድገት ውስንነት ካጋጠማቸው እሱም ቋንቋቸውን ሊያዘገይ ይችላል። አምስተኛው ምክንያት ደግሞ በዘር ወይም በቤተሰብ ቀስ ብሎ አፍ መፍታት ካለ። አንዳንድ ህጻናት አስተውላችሁ ከሆነ እስከ 3 ዓመት እስከ 4 ዓመት ብዙ አያወሩ፣ ግን ምንም አይነት የኦቲዝም ምልክት አያሳዩ። ልክ 3 ዓመት 4 ዓመት ላይ ደግሞ ኮሚኒኬት ማድረግ ይጀምራሉ። ይህ ተፈጥሯዊ በተለይ ከእናት ከአባት ወይም በቤተሰብ ካለ ሰው ከወንድም ከእህት ሊዋረስ የሚችሉ ነገሮች አሉ። ይህን ስንል ግን እስከ 3 ዓመት እስከ 4 ዓመት ደግሞ መመርመር ያለበት ወይም ቼክ መድረግ ያለበት ነገር ትተን የምንዘናጋ ከሆነ በኋላ ላይ በጣም ዋጋ ያስከፍለናል። ስለዚህ በቤተሰብ የመጣ ነው ብለን መዘናጋት አያዋጣም። ይህንን ምርመራ ህክምና ከፈለጋችሁ በተለይ ህፃናት ቋንቋቸው በጣም ከዘገየባችሁ ወይም ኦቲዝም እነሱ ምልክቶች ካሳዩና ጥርጣሬ ካላችሁ በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ወይም የነርቭ ሐኪም ወይም ሳይካትሪስት ጋር ቀርባችሁ ማሳየት ይኖርባችኋል ማለት ነው። ለምን ህፃናት 4 ዓመት 5 ዓመት ከሞላቸው በኋላ የቋንቋ የንግግር ትሬኒንግ ሲደረግ ወይም ቴራፒ ሲደረግላቸው ቶሎ ሪስፖንድ አያደርጉም ወይም ቶሎ ካች አያደርጉም። ስለዚህ በጊዜያችን መጠቀም ይኖርብናል ማለት ነው። ስለዚህ አጠቃላይ ስለ ህፃናት አመጋገብ ችግር ከተፈጠረባቸው ወይም የአመጋገብ ስታይል ላይ ለምሳሌ ምግብ ፍላጎት መቀነስ ሊሆን ይችላል ወይም ቴክስቸር የማጣት በጣም ፒኪ መሆን ችግር ልጆቻችሁ ላይ ካጋጠመ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ የሐኪም እገዛ ማግኘት ትችላላችሁ። ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማማከርም ትችላላችሁ። ምርመራን ከፈለጋችሁ የአይረን፣ የቫይታሚን፣ የፎሌት፣ የቢ12 የመሳሰሉትን ምርመሮች በላቦራቶሪዎች እየተሰጠ ይገኛል። ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ስለዚህ አሁን በመጨረሻም ስለ ምግቦቹ እስኪናወራ አሁን 6 ወር እስከ 8 ወር ምን አይነት ምግቦች እናስጀምር፣ እንዴት ቴክስቸር እናስለምዳቸው የሚለውን እንገራችሁ። 6 ወር እስከ 8 ወር ቅድም እንዳልኳችሁ ፒውሪ ነው የምንጠቀመው። ያ ማለት ሙሉ የተፈጨ ሆኖ ከማንኪያ ላይ የማይፈስ መሆን አለበት፣ ወፈር ያለ መሆን አለበት። ከማንኪያ የሚፈስ ከሆነ እሱ ቴክስቸሩና ቮሊዩሙ ወይም ዴንሲቲው በቂ አይደለም እያለን ነው። ስለዚህ ወፈር ያለ ታደርጉትና እሱን ማለማመድ። ለምሳሌ የአቮካዶ ጁስ ሊሆን ይችላል፣ የካሮት ጁስ ሊሆን ይችላል፣ ድንች ተፈጭቶ ሊሆን ይችላል፣ ወይም ደግሞ ስኳር ድንች ሊሆን ይችላል፣ ቀይ ስር ሊሆን ይችላል። እነዚህ ነገሮች በደንብ ይበስሉና ከበሰሉ በኋላ መፍጨት ይቻላል። አትክልቶች ከሆኑ ፍራፍሬዎችና ንጹህ ከሆኑ ደግሞ ቀጥታ እነ ሙዝ እና አቮካዶ የመሳሰሉትን በፒውሪ መልክ ማዘጋጀት ይቻላል። ከ6 ወር ጀምሮ ቫራይቲ ኦፍ ቴክስቸር ቫራይቲ ኦፍ ቴስት ማግኘት አለባቸው። ብዙ አይነት ቴክስቸር ብዙ አይነት ቴስት። የዛኔ ምላሳቸው ይንቀሳቀሳል፣ ጡንቻቸው በደንብ መስራት ይጀምራል ማለት ነው። ብዙ አይነት ቴስት ደግሞ ስናስለምዳቸው ልክ 1 ዓመት 2 ዓመት ላይ ፒኪ እንዳይሆንብን ብዙ ምግቦች ካስለምድናቸው ጣዕሙን ስለሚያውቁት በኋላ ላይ ምግብ እምቢ እንዳይሉ ይረዳናል። ሌላው ብዙ ሰዎች የሚጨንቁት ደግሞ ስለ ምጥን ነው። ምጥን መቼ ነው ማዘጋጀት ያለብን፣ እንዴት እናዘጋጅ፣ ቮሊዩሙ ምን ያህል መሆን አለበት የሚል በተደጋጋሚ ጥያቄ ይደርሰኛል። እና የምጥን አዘጋጃጀት በተመለከተ 6 ወር ላይ አዎ መስጠት እንችላለን። ግን ከመስጠታችን በፊት እያንዳንዱን የአዝርት አይነት ማስለመድ አለብን። ለምሳሌ ጤፍ ለብቻው፣ አጃ ለብቻው፣ በቆሎ ለብቻው ካላስለመድን ቀጥታ ቀላቅለን ብንሰጣቸውና አለርጂ ዴቨሎፕ ቢያደርጉ ለየትኛው እህል እንዳልተመቸው መለየት አንችልም። ስለዚህ ምጥን መጠቀም እንችላለን በገንፎ መልክ ወይም ደግሞ በአጥሚት መልክ ወፈር እያደረግ መጠቀም እንችላለን። ሆኖም ግን ስናስጠቅማቸው ማስለመድ ያለብን ፌዝ ማስለመድ አለብን። ሌላውም ነግራችሁ ነገር ደግሞ ሁልጊዜ ምጥን ስታዘጋጁ 3/4 የአዝርት እህሎች መሆን አለበት። ለምሳሌ ጤፍ ወይም ደግሞ ገብስ፣ አጃ የመሳሰሉት ሊሆኑ ይችላሉ። 1/4 ደግሞ ጥሩ የሚሆነው ከሌጊዩምስ ብታረው ሌጊዩምስ ምንላቸው እነ አተር፣ ዱቤ፣ ሽምብራ፣ ምስር የመሳሰሉት ደግሞ ከአጠቃላይ ቮሊዩሙ 1/4 የሚሆኑ ይመከራል። ይህ ለሰውነታቸው ጥሩ ፕሮቲን፣ ጥሩ ዚንክና ጥሩ የበሽታ መከላከል አቅም ይሰጣቸዋል። እሺ አሁን ደግሞ 8 ወር ላይ ደረስን። ከ8 ወር ጀምሮ ምን አይነት ምግቦችን እንስጣቸው? 8 ወር ላይ አሁን ሸርከት ማድረግ አለብን። ነገሮች በጣም መፍጨት የለብንም። ከዛ ይልቅ መዳመጥ ጫን 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 እያለን ለምሳሌ አቮካዶ ስንሰጥ መዳመጥ ብቻ፣ በጣም መፍጨት አያስፈልግም። ያን ጫን ጫን ያለውን ነገር ማስለመድ ይኖርብናል። ሙዝም ቢሆን ሌሎች አትክልቶችም ቢሆን ካበሰልናቸው በኋላ መዳመጥ ወይም ጫን ማሽ ማድረግ እንጂ ሙሉ መፍጨት አይመከርም። ሌላው ቫራይቲ ማስለመድ ያለባችሁ ደግሞ ከአትክልቶች በተለይ ዱባ፣ ጎመን፣ ቆስጣ፣ ሰላጣ የመሳሰሉት እነዚህ ደግሞ ድርቀትን የሚከላከላሉ። ጥሩ የሆነ የቫይታሚን ሲ እና የቫይታሚን ኤ ሶርሶች ናቸው። በዛ ላይ ብዙ ቴክስቸር ምላሳቸው እንዲለምድ በጣም ይረዳሉ። ልክ 9 ወር እስከ 12 ወር ባለው ጊዜ ደግሞ ፊንገር ፉድ ማስለመድ አለብን። ፊንገር ፉድ ማለት ለምሳሌ የሆነ ቁርስ አድርገን በእጃቸው እየሰጠን እጃቸውን እንዲጠቀሙበት የአይ ሃንድ ኮኦርዲኔሽን የአይናቸውና የእጃቸውን ኮኦርዲኔሽን እንዲለምዱ ይረዳል። ከዛ በተጨማሪ ደግሞ ማላመጥ ምን እንደሆነ ጡንቻቸውን እንዲጠቀሙ ይረዳቸዋል። ለምሳሌ ትንሽ ዳቦ ሊሆን ይችላል ለስለስ ያለ፣ ወይም ደግሞ አቮካዶ ለስለስ ያለ ሊሆን ይችላል። ሙዝ ለስለስ ያለ በደንብ የበሰለ ሊሆን ይችላል። እነዚህ በቀላሉ ታኝከው የሚሟጡትን ትንታ የማያመጡትን ምግቦች መስጠት ተገቢ ነው የሚሆነው። ይህን ስታደርጉ ግን ጥንቃቄ ማድረግ ያለባችሁ ትንታ የሚያመጡ ነገሮችን በፍጹም መጠቀም የለባችሁ። ለምሳሌ ያልበሰለ ካሮት፣ ፍራፍሬዎች በተለይ ደግሞ እንደ ወይን ያሉ ክብ ነክ ነገሮች ቀጥታ ለመዋጥ ሲሞክሩ ጉሮሯቸው አየር ቧንቧቸው ሊዘጋ ይችላል። ከዛ በተጨማሪ ደግሞ እነ ሽምብራ፣ አተር፣ ቆሎ የመሳሰሉትን በፍጹም ከ2 ዓመት ከ3 ዓመት በታች ቀጥታ ወደ አፋችሁ መክተት የለባችሁ። ምክንያቱ ደግሞ የመታነቅ ወይም ቾኪንግ ሃዛርድ ስላላቸው እነዚህ መጠቀም የለባቸውም። ስለዚህ ጡንቻቸውን ቀስ በቀስ ማስለመድ ነው። ስናስለምድ ደግሞ እንደየእድሜያቸው ፌዙን መከተል ይኖርብናል ማለት ነው። ሌላው በመጨረሻ የምላችሁ ነገር የሚል ታይማቸው የኢንተራክሽን ጊዜ መሆን አለበት። ወይም ከእናንተ ጋር አይን ላይን የሚታዩበት፣ አይን ላይ ታይተውም ራሳቸውን ትሬን የሚያደርጉበት ማኘክ
ቴክኒክን ማላመጥን እንዲሁም ደግሞ በምግብ ወቅት እናንተ ራሳችሁ በደንብ ኮሚኒኬት እያደረጋችሁ ተረት በማውራት ሊሆን ይችላል፣ አይ ኮንታክት በመፍጠር ሊሆን ይችላል፣ ትዕዛዝ እንዲያከብሩ ማድረግ ሊሆን ይችላል፣ ወይም ኤክሳይትድ የሚሆን ደስ የሚሉ ኢንቫይሮንመንቶች በመፍጠር ያ የምግብ ቴክስቸር ደስ በሚል ሁኔታ እንዲውጡት ደስ በሚል ሁኔታ ኢንጆይ እንዲያደርጉት ማድረግ ይኖርባቸዋል። ስለዚህ የምግብ ሰዓታቸው የትምህርት ሰዓትም ነው የምግብም ሰዓትም ነው። ስለዚህ ይህንን ሰዓት በትክክል በአግባቡ መጠቀም ይኖርባቸዋል ማለት ነው። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ ህፃናት በተለይ ደግሞ ከ3 ዓመት ጀምሮ የፋሚሊ ታይም ወይም የፋሚሊ ዲነር ታይም ቢኖራቸው ይመከራል እና ህፃናትን በማዕድ መጋበዝ በማዕድ ላይ አንድ ላይ ማሳተፍ በጣም ወሳኝ ነገር ነው። ይህንንም ተግባራዊ ያደርጉት። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ